ትዳር ጭራሽ አልመሰለኝም። የመጀመሪያ ያ ነገር ስላለ ከዛ ሁለተኛ ደግሞ አገናኘኝ። አሁንም እንደዛው እኔ ተስፋ ቆርጫለሁ። ምንም ነገር አንቺ ሁል ጊዜ ተስፋ የምቆርጥበት ነገር ምንም የለም። ሁሉም ጊዜ እኮ አይደለም። የተለየ ሰው የተለየ ቀን ይመጣልና ራስ እስከ መቼ ድረስ ነው አንቺ ተቀምጠሽ ምናምን ብለው በቃ አሁን ደግሞ ሌላ ሰው አገናኘኝ። እሺ እሺ አልኩኝ። እኔ ያለብኝን ችግር ነገር ሁሉንም ሳስረዳ ምንም ችግር የለም አለ። እሺ አለ። ተጋባን። የኔ ልጅ እንደምወልድ ሁሉንም ነገር አስረድቼው እሺ ብሎኛል። ከዛ የመጀመሪያ ልጃችንን አረገዝኩኝ። የዛን ጊዜ ሰላማዊ ነው። አሁንም እዛው ስራ ቦታ ነው ያለሁት፣ እየሰራሁ ነው። 7 ወር ድረስ እሰራለሁኝ። ከዛ እሱ ደግሞ 7 ወር ሲሆነው ተያዘ። እሺ አሁንም ሌላ ምንም አማራጭ የለም። ያው ብቸኛ ነኝ አሁንም። ከዛ 7 ወር እንደሆነኝ ከሰዎች ጋር ወጣሁኝ። ቤት ይዤ መቀመጥ እፈልጋለሁኝ፣ ማረፍ እፈልጋለሁ ስላቸው በቃ ያላቃ ሁሉንም ነገር የቤት ዕቃ የሚያስፈልገውን ነገር አሟሉልኝ እነሱ። ቤት ያስኩኝ፣ ተቀመጥኩ፣ ወለድኩኝ። ከ3 ወር በኋላ ሰላም ሆነ። ልጄም ደህና ሆነልኝ። 5 ወር ልጄ ተቀመጥኩኝ። ከ5 ወር በኋላ ወደ አገር ላኩት። እሱ ደግሞ ተመልሶ በባህር መጣ። በባህር ሲመጣ አነሳሁት። አሁን በባህር ሲመጣ አነሳሁት። እሱን አንስቼ እንደተቀመጥኩ ሰው ሲመጣብሽ ግዴታ ስራ እንትተሽ ቤት ነሽ መቀመጥ እና እሱም መቀበል አለብኝና በቃ እንደተቀመጥኩ እሱን ሁለተኛ ደግሞ እርግዝና መጣ ሳላስበው። ያኛው ገና ከተላከ አሁን ሁለተኛ እርግዝና ሲመጣ እኔም አላሰብኩትም። ያለን ነገር እየተጠቀምኩ ነው ያለሁት። ግን ፈጣሪ ካዘዘው ምንም ማድረግ አይቻልም። መጣ ሲመጣ ግን እየተጠቀሙ ማርገዝ ይቻላል እንዴ? እየተጠቀሙ ማርገዝ ይቻላል ማለት ነው? እኔ አላውቅም ማርያም። እኔ ምንም አንድ ቀን አቋርጬም አላውቅም። ግን የሚያፈርሰው ነገር አለ ይላሉ። ያንን ነገር ደግሞ እሱ ከተጠቀመ ሊፈርስ ይችላል። ኦኬ እሺ። የሆኑ መጠጦች የሚያፈርሱ አሉ ይላሉ። ለበን ምናምን የሚባል ማንጎ ያፈርሳል አሉ። ከዛ ሁለተኛ እርግዝና መጣ። እንዴት አለ? እሺ የመጀመሪያ ጥሩ ፍቅር የነበረው ተቀየረ ወደ መጥፎ። ለምን? ምንድን ነው ችግሩ? ለምን ሁለተኛ አረገዝሽ? ለምንድን ነው? እኛ ሰርተን መለወጥ ነው የምንፈልገው። ለምን ሁለተኛ ታረግዛለሽ አለና በዚህ ተጣላን። እሱ ታዲያ ለምን አብሮተኛ? መጀመሪያ እሱ መተኛቱን አርፋተኛ ያ ነበረ የሱ አማራጭ። ግን በዛ ነገር እንደዛ ታን ተጣላን። በቃ በጣም መጥፎ ቦታ ላይ ደረስ። በጣም እሱም ያንን ነገር አስወግጅ እስከሚል ድረስ በቃ እኔም ደግሞ በዚሁ ተጣላን። አሁንም ዳግመኛ በቃ ብቻ ሰርቼ ለመውለድ ወሰንኩኝ። እሺ አሁንም ደግሞ መልሼ ስራ ገባሁኝ። መልሼ አሁንም 8 ወር ድረስ ስራ ሰራሁኝ። እሱ ጋር አንድ ቀንም ሳልደዋወል ምንም ነገር ስለዚህ ጉዳይ ሳይጠይቀኝ ለራሴ። እሺ እሺ ከዛ ኮሮና መጣ። የኮሮና በመጣ በሳምንቱ ወለድኩኝ። እኔ የኮሮና ጊዜ ነው የወለድኩት። ያለኝን ሐኪም ቤት ነው የወለድኩት። በሐኪም ቤትም በምንም ብዬ ያለችኝን ገንዘብ ስጨርስ ብር ላክልኝ እንደዚህ ጨርሻለሁ ምናምን ብዬ ለዘመዶቹ ስናገር ዘመዶቹ ደግሞ ተናገሩ ለሱ። እኔ የምላትን አልሰማችምና አያገባኝም አለ። እሺ እሱ ገጠር ነው በዛን ሰዓት ይሰራል። አሁን አያገባኝም አለ። እኔም በ30 ቀን ተነስቼ እንጀራ እየጋገርኩ ቢጋ ላይ እያደረስኩኝ እየሸኩኝ 6 ወር ተቀመጥኩኝ። ያ ኮሮናው እስከሚከፈት ድረስ ማንንም